ምንኩስናን ስርዓተ ብህትውናን በጣም አስደናቂ የሆኑ አሁን አይደለም በሀገራችን በዓለም ደረጃ የጠፉ ተግባር ላይ የማይውሉ ስርዓት የብህትውናን ስርዓቶች ጠብቆ የቆየ ገዳም ነው። አሁንም እንዳለ በዚያው ስርዓት ያለ ገዳም ነው። የመጀመሪያው ገመሉ ይባላል፣ የሁለተኛው ጣብል የቋርፍ ይባላል። ይህን እየበሉ አባቶች ይቀመጡበታል። በሌላው ገዳም ግን እንደምታውቁት እህል ይበላበታል። በዛ ቦታ ግን እህል አይበላበትም። የደመቀ የሞቀ አይለበስበትም እና ትልቅ ገዳም ሆኖ ይህ ነው። ደብረ ሐይቅን አቡነ ሰላማ ባረኩት፣ አቡነ ኢየሱስ ሞዓ መሰረቱት። ደብረ ዳሞን አቡነ ዘሚካኤል፣ አቡነ አረጋዊ መሰረቱት እያል እንደምንናገረው ሳይሆን የዋልድባ ገዳም መስራች ክብር ይግባውና መድኃኒታችን ጌታችን አምላካችን ኢየሱስ ክርስቶስ ነው። በሉ እንግዲህ ኢየሩሳሌም ልትሄዱ ነው፣ ብቻ ኢየሩሳሌም ትሁንላችሁ ብሎ በኢየሩሳሌም ሰይሞ ያውም በምድራዊት ኢየሩሳሌም ሳይሆን ሰማያዊት ኢየሩሳሌም ናት። በምድራዊት ኢየሩሳሌም ብዙ ነገር ይፈጸምባታል። እህል ይበላል፣ ያማረ የጣመ የሞቀ የደመቀ ይለበሳል። እችን ግን እንደ ሰማያዊት ቅዱስ 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 ተብሎ እንደሚመሰገንባት እንዲመሰገንባት ራሱ በዚች እህል እንዳይበላባት፣ ኃጢአት እንዳይሻገርባት፣ የሞቀ የደመቀ እንዳይለበስባት ይቺ ቦታ ኢየሩሳሌም ትልናችሁ። ሺህ ጊዜ ጤፍ ቢመረት፣ ሺህ ጊዜ እህል ቢመረት፣ ሺህ ጊዜ ከብት ቢረባ አባቶች ከቋርፍ ውጪ አይበሉም። ዋልድባ የሰነፍ መቀመጫ አይደለም። ጸሎት ወይም ስራ ማድረግ የማይችል ሰው ካለ ዋልድባ መኖር አይችልም። ገዳሙ የብህትውና የስርዓተ ምንኩስና ቦታ ብቻ ሳይሆን የታሪክ ቦታ ነው። ብዙ ታሪክ የተሰራበት ብዙ ታሪክ የተፈጸመበት ቦታ ነው። በተደጋጋሚ የምንነግራችሁ ዋልድባን መታደግ ሀገርን መታደግ፣ ዋልድባን መታደግ ቤተክርስቲያንን መታደግ፣ ዋልድባን መጠበቅና መንከባከብ የራስን መጠበቅና ራስን መንከባከብ ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ የንግስ ጉዞ ወደ መካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም። ይህንን ተአምረኛ ገዳም ምን ያህሎቻችሁ ታውቃላችሁ? ስለ ጸበሉ ፈውስስ ምን ያህል ሰምታችኋል? እንግዲያውስ ስለዚህ ድንቅ የሆነ ገዳም ብዙ ያልሰማችሁት አይታችሁ የምትገረሙበት እንዲሁም በኢትዮጵያ ታሪክ ብሎም በአፍሪካ ታሪክ የመጀመሪያው ባለ ትልቅ ጉልላት ቤተክርስቲያን ያለምንም ምሰሶ የተሰራች ከነ አክሱም ላሊበላ ጋር የሚተካከል ታሪክ ባለቤት የምትሆነውን የመካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም ይህን የንግስ ጉዞ በዓልን አብረን እንጓዝ ስትል ጥሪዋን ታቀርባለች። ታኅሳስ 3 ማንም እንዳይቀር በእርግጠኝነት መታችሁ ታተርፉበታላችሁ። የመነሻ ቀናችን ታኅሳስ 2፣ የመመለሻ ቀናችን ደግሞ ታኅሳስ 3 ይሆናል። የጉዞ ዋጋችን መስተንግዶን ጨምሮ 1000 ብር ብቻ ነው። በዕለቱም ታላላቅ ዘማሪያንና ሰባኪያን ይገኛሉ። አድራሻችን ምድረ ከብድ አቡነ ገብረ መንፈስ ቅዱስ ጀርባ ነው። የመነሻ ቦታዎቻችን ቅዱስ እስጢፋኖስ ቤተክርስቲያን፣ የካ ቅዱስ ሚካኤል ቤተክርስቲያን እንዲሁም ጣፎ አደባባይ ይሆናል። በ0912 15 86 20 ወይም በ0912 21 37 77 በ0913 81 48 13 ይደውሉልን፣ ያገኙናል። በአካል ቢሮአችን መምጣት ለምትፈልጉ ደግሞ በ0903 28 07 07 ብትደውሉ ታገኙናላችሁ። ጮቢ በዓታ ለማርያም አንድነት ገዳም ጥሪዋን ታቀርባለች። የዛሬው መርሃ ግብር ዋና ዓላማና የተሰባሰብንበት መሰረታዊው ግብ ታላቁን በሀገራችን በኢትዮጵያ እስካሁን ባሉን የታሪክ መረጃዎች እስካሁን ባሉን የታሪክ ማስረጃ እንግዲህ ከመሬት ተቆፍረውም ከጽሁፍ የተገኙትን አንድ ላይ አድርገን ብናይ ከዋልድባ ገዳም የሚቀድም
ገዳም በሀገራችን ከዋልድባ አብረንታንት የሚቀድም ገዳም የለንም እና ይሄ ገዳም ለረጅም ጊዜ በሀገራችን ያለማቋረጥ ስርዓተ ምንኩስናን ስርዓተ ብህትውናን በጣም አስደናቂ የሆኑ አሁን አይደለም በሀገራችን በዓለም ደረጃ የጠፉ ተግባር ላይ የማይውሉ ስርዓተ የብህትውናን ስርዓቶች ጠብቆ የቆየ ገዳም ነው። አሁንም እንዳለ በዚያው ስርዓት ያለ ገዳም ነው። ገዳሙ የብህትውና የስርዓተ ምንኩስና ቦታ ብቻ ሳይሆን የታሪክ ቦታ ነው። ብዙ ታሪክ የተሰራበት ብዙ ታሪክ የተፈጸመበት ቦታ ነው። የቅርስ ቦታ ነው። በእኛ በሀገራችን የታሪክ ቅርሶች ውስጥ የስዕል ቅርስ፣ የስነ ጽሁፍ ቅርስ፣ የስርዓተ ምንኩስና ቅርሶች የምንላቸውን በርካታ ቅርሶች የያዘ ቦታ ነው። ከዚያ ባሻገር ደግሞ በታሪኩ መሰረት ጌታችን ወደ ግብጽ በረሃ በተሰደደ ጊዜ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ቦታውን እንደባረከ በኋላም ደግሞ ገዳሙን የመሰረተው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ የምናምነው ገዳም ነው። ዋልድባን እገሌ መሰረተው ተብሎ አይጠቀስም በታሪክ። ደብረ ሊባኖስን አቡነ ሊማኖስ ቀደሱት፣ አቡነ ተክለ ሃይማኖት መሰረቱት። ወይም ደብረ ሐይቅን አቡነ ሰላማ ባረኩት፣ አቡነ ኢየሱስ ሞዓ መሰረቱት። ደብረ ዳሞን አቡነ ዘሚካኤል፣ አቡነ አረጋዊ መሰረቱት እያል እንደምንናገረው ሳይሆን የዋልድባ ገዳም መስራች ክብር ይግባውና መድኃኒታችን ጌታችን አምላካችን ኢየሱስ ክርስቶስ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተ ዋልድባ የሚለውም ስም የመጣው ከዚሁ ከምስረታው ጋር በተገናኘ ነው። ጌታችን ለመጀመሪያዎቹ መናንያን በቦታው ላይ ካንተ ጋር እንሁን ሲሉ አብረን ካንተ ጋር እንሁን ሲሉ ገዳሙን የመሰረቱት የተመሰረተላቸው የመሰረቱት ሳይሆን የተመሰረተላቸው ገዳሙ የተመሰረተላቸው አበው ቅዱሳን የመጀመሪያዎቹ መናንያን የሚበሉትን ምግብ ከገነት እጽዋት ከገነት ፍሬዎች ዋሌ የምትባል ፍሬ አምጥቶ በቦታቸው ላይ አብቅሎ ዱባ ስለምትመስል ድባ አሏት። ዋልድባ የተባለውም ከዚያው ጋር በተያያዘ ነው እና ይሄ በጣም ጥልቅ የሆነ የምንኩስና ጥበብ፣ የምንኩስና ቴዎሎጂ፣ የምንኩስና ተግባር ያለማቋረጥ እውነተኛው የምንኩስና ስርዓት በእውነት ስጋዬን ለክርስቶስ ስጋዬን ለአራዊት ነፍሴን ለክርስቶስ ብለው የሚኖሩ መናንያን ፈቃደ ስጋን በሙሉ ድል ነስተው የሚኖሩ አበው መነኮሳት የሚኖሩበት ገዳም ነው። በዚህ በገዳሙ ታሪክ ውስጥ በጣም ብዙ አባቶች ቦታውን ተረግጠው በቦታው ተባርከው ለቦታውም ቡራኬና ቃል ኪዳን ያስተላለፉ አባቶች አሉበት። እንግዲህ እነዚህ ሁሉ ታሪኮች የተሰሩበት ቦታ ነው። ይሄ ገዳም በጣም ትልቅ ገዳም ነው። እንግዲህ በጥንታዊነት ብቻ ሳይሆን በስፋቱም በትልቅነቱም በኢትዮጵያ ዋልድባን የሚያህል ሰፊ ገዳም የለም። በዚያ በሚኖሩ መነኮሳት ብዛትም በዋልድባ የሚኖሩትን መናንያን አበው ስውራኑም በገሃድም አሁንም በሕይወት ያሉትም በአንድ ላይ ሆነው አንድነቱ በሕይወት ያሉት አባቶች ብቻ ሳይሆን ከስውራኑ ከህዋኑ አባቶችም ጋር አንድ ላይ ሆኖ የሚኖርበት ድንቅ ገዳም ነው። በእውነት ለመናገር ደስ የሚል ግን አባቶች ፊት ደግሞ መናገር በጣም ያስጨንቃል። ባለቤቶቹ አባቶች የሚኖሩበት ገዳሙን አጽንተው መከራን ታግሰው በብዙ ፈተና ውስጥ ይሄንን ትልቅ አደራ ተሸክመው የሚኖሩት አባቶች ፊት ስለ ዋልድባ መናገር በጣም ያስቸግራል። ሰው ፊት ቆሞ ስለ ሰውየው እንደመናገር ነውና በባለቤቶቹ የሚነገር ሆኖ የገዳሙ ታሪክ እኔ ለመግቢያ ያህል ነው። እንግዲህ ይሄ ገዳም በየዘመኑ ከገዳማት ከአበው በረከትና ረድኤትን ሲያስተላልፍ ኖሮ አሁን ደግሞ በእኛ ዘመን መከራ ያልነበረበት ጊዜ የለም። በዋልድባ ገዳም አንድ አባቶች የሚነግሩን የጻፉልን ነገር አለ። ዋልድባ የቅድስና የምንኩስና ወይም የትምህርትና የአገልግሎት ቦታ ብቻ ሳይሆን ዋልድባ የሰማዕትነትን ቦታ ነው። ሰማዕትነት በምንኩስና የምትገኘውን ሰማዕትነት እንደተጠበቀ ሆኖ ግን በተለያዩ ጊዜ በሽፍታም ከሱዳን በሚመጡ እንደ ድርቡሽ አይነቱም
ብዙ መከራ በየዘመኑ የደረሰበት ነው እና ያንን ሁሉ መከራ እንደው ማን ነው ዛሬ ባለ ተራ ሰማዕት እየተባለ እየተቀበሉ አልፈው ነው እንግዲህ እኛ ዘመን ያደረሱት። የኛ ዘመን ደግሞ ያው የራሱ የሆነ ፈተና አለው፣ ብዙ ፈተና አለው። ያንን ፈተና ተቋቁሞ ዋልድባን ለመጠበቅ የተሻለ ልማት የተሻለ ራስን የመቻል እንዲኖረው ለማድረግ በልማት በመልሶ ማቋቋም ለመርዳት ዋልድባ የብዙ ሀብት ባለቤት ነው። ከታሪካዊ ከሃይማኖታዊ ከመንፈሳዊ ቅርሶቹ በተጨማሪ ብዙ የተፈጥሮ ሀብት ያለው ቦታ ነው። በጣም ብዙ ወንዞች፣ ብዙ መሬት፣ ብዙ እጽዋት ያለው ቦታ ነው። ይሄንን ቦታ በሚገባ አልምቶ የዋልድባን ሕልውና ለመጠበቅ ይሄን ስንል ለአበው ድሎት አይደለም። ዋልድባ ሺህ ጊዜ ጤፍ ቢመረት፣ ሺህ ጊዜ እህል ቢመረት፣ ሺህ ጊዜ ከብት ቢረባ አባቶች ከቋርፍ ውጪ አይበሉም። የሚበላው ምግብ አንድ ብቻ ነው፣ ያውም ቋርፍ ነው እና ያ ለነሱ ድሎትና ቅንጦት ሳይሆን ለገዳሙ ሕልውና ሲባል ልማት መልማት ግዴታ ነው። በዋልድባ የሚባል ነገር አለ። ዋልድባ የሰነፍ መቀመጫ አይደለም። ጸሎት ወይም ስራ ማድረግ የማይችል ሰው ካለ ዋልድባ መኖር አይችልም። ዋልድባ የሰነፍ መጦሪያ፣ ዋልድባ የሰነፍ መቀመጫ አይደለም። የማይሰራ ሰው በዋልድባ መኖር አይችልም። የማይጸልይ የማይሰራ ሰው ከጸሎት ሲተርፍ ለስራ ከስራ ሲተርፍ ለጸሎት ነው። ስለዚህ ከዚያ ያለፈ ህይወት የድሎትና የቅንጦት ህይወት ለማድረግ ሳይሆን ልማቱን ስራቸውን ለማገዝ የተቋቋመ ኮሚቴ አለ። ለዚህ ያንን በሚመለከት የሁላችንም የበረከት ተካፋዮች እንድንሆን እኛም ለዋልድባ እድል እንዲኖረን ከአባቶች ጸሎት ከአባቶች በረከት ተሳታፊዎች እንድንሆን የቀድሞዎቹ አባቶች ያው ዕጣንም ጧፍም ዘይትም እየላኩ ስማቸውን እያስጠሩ በረከት ያገኙ ነበር። እኛ ደግሞ በምንችለው በሙያችን የሙያ አማሃ የሙያ መባ አቅርበን እንድንባረክ ህይወታችን፣ ቤታችን፣ ማህበረሰባችን፣ አገራችን እንድትባረክ የድርሻችንን እንድንወጣ የተዘጋጀ መርሃ ግብር ነው። በመርሃ ግብሩ ቅደም ተከተል መሰረት የመጀመሪያው የመርሃ ግብሩ ክፍል የሚሆነው ስለ ዋልድባ ከራሳቸው ከአበው ቅዱሳን ከአበው መናንያን ከአበው መነኮሳት አንደበት እንድንሰማ ዋልድባ አብረንታንት ቤተ ሚናስ ገዳም ማን ነው? እሺ፣ እግዚአብሔር ይመስገን፣ አመሰግናለሁ። ዋልድባ እንደምታዩት የቀደም ገዳም ነው። ይህም የገደመው መድኃኒታችን ኢየሱስ ክርስቶስ ሶስቱን ገዳማት ሲሆን የመጀመሪያ ገዳም ዋልድባ ነው። ምክንያቱም በስደቱ ጊዜ በራሱ የገደመው መሆኑን እንድታውቁት። ከዛ እንደገና በ485 መጋቢት 27 ቀን 1000 አባቶችን ከቡልጋ ከሳማ ሰንበት ከምትባለው ራሱ እየመራ አንጥቶ 151 አዕማድ ያላት በግብረ ቅዱስ የተሰራ ቤተክርስቲያን በዛ በድንጋይ ቆብ አሞልኩሶ ስጋው ደሙን አቀብሎ ዮርዳኖስን ሰጥቶ ሃሌሉያ ሰውራቸው። እንደምታውቁትም መጀመሪያ የሚጠራው ዋልድባ የተባለው እንደተናገሩት ዋሊ የተባለች የገነት ዕፅ ናት። ዱባ የተባለ ፍሬው ነው፣ በዛ ይጠራል። አብረንታንት የሚባለውም ጌታችን ኢየሱስ ክርስቶስ ሲሰወር ካንተ አንለይም አብረን ሲሉ አብረንታንት ተባለ። ገዳሙ የመጀመሪያ እንኳን በኢትዮጵያ ቀርቶ በዓለም አንደኛ መሆኑን እንድታውቁልን እናሳስባለን። እዚህ ለጥቆ ደግሞ ምንድን ነው ገዳሙ ለየት ያለው ከገዳማ ቆሮንቶስ ከገዳማ አስቄጥስ ለየት የሚያደርገው ምንድን ነው? አንደኛ በገዳሙ ውስጥ የሚበላው ቋርፍ ነው። የመጀመሪያው ገመሎ ይባላል። የሁለተኛው ጣብል ቋርፍ ይባላል። ይህን እየበሉ አባቶች ይቀመጡበታል። በሌላው ገዳም ግን እንደምታውቁት እህል ይበላበታል። በዛ ቦታ ግን እህል አይበላበትም። የደመቀ የሞቀ አይለበስበትም እና ትልቅ ገዳም ሆኖ ይህ ነው። እንደገና ደግሞ ስምረት የሌለው ካህናት አባቶቻችን እንዲያውም ጳጳሳትም ቢሆኑ ቤተ መቅደስ ገብተው ስጋው ደሙ አይቀበሉም። መነኮሳቱም የመነኮሱት ስምረት ከሌላቸው አይቀበሉም። ስምረት ከሌላቸው
ከመቃብራው አይቀበሩም። ይሄ ለየት የሚያደርገው ታሪኩ ይህ ነው እና ገዳሙ በእውነቱ እግዚአብሔር ለእኛ ሲል የሰጠን ነው። የመጀመሪያ ገዳም መሆኑም እንድታውቁልን። እኛ አሁን የመጣ ነው ምንድን ነው ይህን 1500 ሲቀመጥ ገዳሙ አባቶቻችን በመከራ እንዳለፉ ነው። ይሁን እንጂ አባቶቻችን እኛም ቢሆን ያው መከራም ጊዜም ለመነኮሳት ይስማማዋል እና ግን ብቻችንን አባቶች ብቻቸውን ክብር ከሚያገኙ ህዝቡም ክብር ያገኝበት ገዳሙንም ህዝቡ ይወቀው ይጽደቅበት ብለን የመጣ ነው እንጂ መከራው ለመነኮሳት እንደሚስማማ ወቁት። ይሄ ክብር ግን በጊዜው ጊዜ ይገለጥ ብሎ እግዚአብሔር አነሳስቶ ልማት እንዲሆን፣ ይህ ልማት ደግሞ ለገዳሙ ብቻ ሳይሆን ሌሎቹን ሁሉ ገዳማት የደከሙ አባቶቻችንን በመንገድ የወደቁትን ሁሉ እንዲረዳ ተብሎ ታስቦ ነው ይሄ ሁሉ የተደረገውና ሁላችሁ ህዝበ ክርስቲያን እንግዲህ የምትሰጡት አንደኛ ክብራችሁ ለራሳችሁ መሆኑን እንድታውቁት። ክብር የሚሰጥ ነው፣ ለሚቀበል ምስክርነት ነው እና ገዳማችን ትልቅ ገዳም ነው። ከዝለቱ ቀደማ አባቴ ገብረስላሴ ይቀጥሉበታል። እንግዲህ እንደተገለጸው ዋልድባ አባታችንም ገልጸውታል። እንኳ ብዙ የምጨምርበት ነገር የለም። ታላቅነቱንም ወንድማችንም ሲገልጽ ቆይተዋል። ዋናው ነገር ዋልድባን ከሌሎች ገዳማት ለየት ያደረገውም ብዙ ነገር ስርዓቶች አሉት። አንደኛው ስርዓት ሱባኤ የሚባል ከሰኔ 20 እስከ ህዳር 24 ቀን ሱባኤ ይባላል። በዚህ ሱባኤ ውስጥ ግን የገባ አይወጣም፣ የወጣ አይገባም። ከሰው ጀምሮ እስከ ዕቃ ድረስ ዕቃም ሰኔ 20 ቀን ካልተሻገረ ሰውም ሰኔ 20 ቀን ካልተሻገረ ስጋው መቀበል አይችልም፣ መቀመጥም አይችልም፣ መግባትም አይችልም። ውስጥ የገባ ደግሞ ወደ ውጭ መውጣት አይችልም። ዕቃም መርፌ የምትሆን ስራ አትሰራም። ይሄ ከሌሎች ገዳማት ለየት የሚያደርግ ስርዓት አለው። በመቀጠል ዋልድባ ታላቅነቱ የሚያስመሰክረው ራሱ መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጾ አባቶቻችን እየመራ ሲርባቸው እያበላ ሲጠማቸው እያጠጣ እያሳረፈ ከሸዋ አንስቶ እስከ አብረንታንት ድረስ ሲደርስ 1 ዓመት ከ2 በላይ ነው የተጓዙት። እንዴት ሲባል በ484 ጥር 11 ቀን ነው እንግዲህ የተነሱት። ከዚያ ጀምረው ከተነሱበት ጀምረው የተነሱበት ምክንያትም አለው። የተነሱበትም ምክንያት ምናልባት ዝርዝር አድርጎ ለመናገር ጊዜ የለንም፣ ሰዓት የለንም። በጽሁፍ ላይ አስቀምጠነዋል። ጽሁፍ ላይ ማንበብ ትችላላችሁ። ነገር ግን 1 ዓመት ከ2 ወር ሲጓዙ ግን በየመንገዱ እየሞቱ በየመንገዱ ደክመው እየቀሩ ታመው የቀሩ አሉ። እነዚህ ሁሉ እዚያች ሲደርሱ ግን አምላክነቱን ለመግለጽ ሲፈልግ እንግዲህ እዚህ ብትቀሩ አምላካችሁን አታገኙ ወይ ብሎ ጠየቃቸው። ማን እንፈልጋለን ጌታችን አንተን ነው እንጂ አሉት። እኔ ነኝ አላቸው። አንተ ከሆንክማ እውነተኛው አምላክ ከሆንክማ እስቲ ምንድን ታሳየናለህ አሉት። ይፈልጋችሁትን አለ። ሌላውን ወደ ብዙ ዝርዝር አልገባም፣ ምጥር ለማድረግ ያህል ነው። ብዙ ነገሮች አሉት ወደኋላ። እንግዲያስ አምላካችን ከሆንክ የሞቱትን አንስተህ የታመሙትን ፈውሰህ የደከሙትን አበርትተህ ከዚች ቦታ ላይ አንድ ጉባኤ አድርገንና አምላክ እንሆናለን። እስመ አልቦ ነገር ዘይሳአል ለእግዚአብሔር አመቶ ቁጭ አደረገላችሁ። እውነተኛው አምላክ አንተ ነህ አሉት። በሉ እንግዲህ ኢየሩሳሌም ልትሄዱ ነው፣ ብቻ ኢየሩሳሌም ትሆንላችሁ ብሎ በኢየሩሳሌም ሰይሞ፣ ያውም በምድራዊት ኢየሩሳሌም ሳይሆን ሰማያዊት ኢየሩሳሌም ናት። በምድራዊት ኢየሩሳሌም ብዙ ነገር ይፈጸምባታል። እህል ይበላል፣ ያማረ የጣመ የሞቀ የደመቀ ይለበሳል።
እችን ግን እንደ ሰማያዊት ቅዱስ 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 ተብሎ እንዲመሰገንባት ራሱ በዚች እህል እንዳይበላባት፣ ኃጢአት እንዳይሻገርባት፣ የሞቀ የደመቀ እንዳይለበስባት ይች ቦታ ኢየሩሳሌም ስልናችሁ ይችን ቦታ ምድሯን የረገጠ በዚህ ቦታ የተቀመጠ ለዚች ቦታ ሁሉ የገበረ ሰማያዊ ክብር ሰጠዋለሁ ብሎ ቃል የሰጠባት ቦታ ናት። እንግዲህ ሌላውን አባቶች ተናግረውታል። እኔ ልደግሞ አልችልም። የምንኩስናውን ጉዳይ ወንድማችን የመጀመሪያው በኢትዮጵያ ላይ የመጀመሪያው ያውም ለየት ባለ የድንጋይ ቆብ እየጫነ እናቶችን አባቶችን ያመነኮሰባት ማየ ዮርዳኖስን የተጠመቀበትን ያፈለቀባት ያውም በሶስት አይነት ማር፣ ወተት፣ ውሃ። ቅድም ወንድማችን እንደተናገሩት ለስውራኖቹ ማርና ወተቱ ቁልቁል እንዲወርድ ያቺ ገነት የወረደችው ለነሱ ምግብ እንድትሆን ለሚተኩት ትውልድ ደግሞ ውሃው እንዲሆን እስካሁን ድረስ እንገለገልባታለን። እንዲህ ያለ ታሪክ አለው እና የሀገራችን የመጀመሪያው የምንኩስናም ስርዓት ራሱ በሱ በእጅ የተፈጸመባት ማንም ያልገደማት ራሱ የገደማት በመሆኑ የዋልድባ ይሄን የመሰለ ትልቅ ታሪክ አለው፣ ትልቅ ጸጋም አለው። አሁንም ያፈለግ አልቀረም። አባቶቻችን ስውራን አባቶቻችን እንዳሉ ሆነው ዛሬም ብዙ ዝጉሃን አባቶች ያሉበት ብዙ ደካሞች ለምሳሌ በቁጥር 1300 መነኮሳት አሉበት። ነገር ግን አሁን ወደዚህ ልንመጣበት የቻልንበት መንገድ አለ። ቅድም አባታችን ነግረውታል። ይህ 1300 መነኮሳት ማን ነው መግቦት የኖረው? እግዚአብሔር ነው። ምንም እስካሁን ድረስ ዙሮም ወይም አስተዋውቆ ከህዝብ ጋር የተጠቀምበት የለም። ያችን ያገኟትን አቦጀሌ ብቻ ለብሰው ነው የሚኖሩት። ነገር ግን እግዚአብሔር ፈቃድ ሆኖ ህዝቡንም ሊጠቅመው ፈልጎ አነሳስቶ ለዚህ ስራ እኛ ወደዚህ እንድመጣ አድርጎናል። አሁንም እግዚአብሔር ፈቃድ ሆኖ ህዝባችን ኦርቶዶክስ የሆነው ተዋሕዶ ሃይማኖት የያዘ ሁሉ ይጠቀምበት ዘንድ እግዚአብሔር እኛ ልኮናል። በተላክነው መሰረት በውጭም በውስጥም ያለ ምእመናን የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ የሆነ ክርስቲያን ሁሉ እንዲጠቀምበት እግዚአብሔር ይሄን ስራ እንድንጀምር አድርጎ እንጂ አባቶቻችን ቋርፍ ብቻ እየተመገቡ ኑረዋል። ብዙም መከራም እንደተነገረው አሳልፈዋል። በኦዲት ጉዲት ጊዜ ተሰይፈዋል። ሰማዕትነት ቅድም የተነገረው ኋላም በሁለተኛ ተሰይፈዋል። በሶስተኛ በ13 19 አቡነ ሳሙኤል ምድሯን እንደ መሶበ ወርቅ ብድግ አድርገው አስባርከው ከዚያም በኋላ ግን በሰላም ኑሯል። ያው ጊዜያዊ መከራ ግን በሀገሪቱ ወቅትም አሁን እንደምታዩት ችግሩም የሚሄደው ህዝብም እየቀረበ መሄዱ ብዙ ችግሮችን እየተቀበለ መከራውን ሁሉ ታግሶ የሚኖርበት ገዳም ስለሆነ እግዚአብሔር እንግዲህ ሁላችንም ሊባርከን ሁላችንም ጸጋ ሊሰጠን አነሳስቶ ወደዚህ አድርሶናል። ይህ የተቋቋመ ቅዱስ የሆነ አርዲት የሆነ የውጭ አርዲት ተብሎ የተሰየመ በጸሎተ ማርያም ተደግሞ የተሰየመ ኮሚቴ ተቋቁሟል። በዚህ ኮሚቴ መሰረት ህዝባችን ኦርቶዶክስ ተከታዩ ሁሉ እንዲረዳውና ይህን ገዳም ለሌሎቹም እንዲተርፍ ታላቅ ገዳም እንደሆነ አሁንም ደግሞ በታላቅነቱ የደከሙትን እንዲረዳ አሁንም እየረዳ ነው ያለ። ከ700 ከ800 የሚሆኑ ድኩማን ያሉበት ነው። የሚሰሩት ጥቂቶች ናቸው። በአልጋ ላይ ያሉት፣ በዙጋን ያሉት፣ በስውራን ያሉት እነዚህ ሁሉ የሚኖሩበት ገዳም ነው። የሚሰሩት ግን ጥቂቶች ናቸው። ስለዚህ እግዚአብሔር ህዝባችን ይባርክልን። እግዚአብሔርንም ሊረዳው ፈልጓን እግዚአብሔር አምላካችን የተጀመረው ለፍጻሜ ያበቃልን እላለሁ። የክቡራን አባቶቻችን ጸሎታቸው በረከታቸው በሁላችን ጋር ይሁንልን፣ በሁላችን ላይ ይደርብን። እንግዲህ በሰሜን ጎንደር ሀገረ ስብከት የዋልድባ አብረንታንት መድኃኔ ዓለም ዘአቡነ ቢናስ ማህበር የልማት ኮሚቴ ከዚህ ቀጥሎ ያዘጋጀውን የዕለቱን ጋዜጣዊ መግለጫ ይሰጥልናል። እንግዲህ አባቶቻችን ታሪኩን በእውነት ቁጭ ብለን ብንውል አያልቅም።
የዋልድባ ታሪክ ሲተረክ ቢውል አያልቅም። በየዘመኑ ያለው አሁን አባቶች ሲናገሩ እንግዲህ ገዳሙ በእመቤታችን በጌታችን ስደት ከተቋቋመ 2000 ዓመት በ480 ዓመተ ምህረት ደግሞ ከተቋቋመ ያው እንግዲህ 1500 ዓመት ይህን ሁሉ እየቆጠርን ብንሄድ በየዘመኑ በጣም በርካታ ታላላቅ አባቶች እንግዲህ የሚጠቀሱ አባቶች አሉ። እንደው እንደ መሸጋገሪያ በአባ ጊዮርጊስ ዘጋስጫ ዘመን ሊቁ አባታችን አቡነ ጊዮርጊስ ዘጋስጫ ወደ ዋልድባ ሄደው በዋልድባ ካሉ አባቶች በረከት እንደተቀበሉ ገድላቸው ይነግረናል። በተለይ በእሳቸው ዘመን የነበሩት አባ ሳሙኤል ዘዋልድባ በቦታቸው ተገኝተው አባ ጊዮርጊስ ዘጋስጫ 2 ጊዜ ነው ዋልድባ የሄዱት። በመጀመሪያ አቡነ ሳሙኤል ዘዋልድባን የደብረ ዳሞ አባ ጊዮርጊስ የደብረ ዳሞ ንቡረ እድ ሆነው በአፄ ዳዊት ከተሾሙ በኋላ በደብረ ዳሞ ስርዓት መሰረት በደብረ ዳሞ ስርዓት እንግዲህ የገዳሙ ንቡረ እድ ከቦታ ቦታ ሲንቀሳቀስ 4 በቅሎ ተሸልሞ በወርቅ ተሽቆጥቁጦ የወርቅ ድባብ ታስሮለት እሱ በነጭ በቅሎ ተቀምጦ ነው የደብረ ዳሞ መምህር የሚሄደው እና በዚያ ልማድ ወደ ዋልድባ ሲሄዱ አቡነ ሳሙኤል ከሩቁ አዩና ማን ነው እንደዚህ እንደው ተሽቆጥቁጦ ወደ ዋልድባ የሚመጣው ብለው ሲሉ አይ እንግዲህ የደብረ ዳሞ መምህር ንቡረ እዱ አባ ጊዮርጊስ ናቸው ብለው ሲሏቸው አይ አባ ጊዮርጊስ እንደዚህ አይሆኑም፣ እሳቸው መናኝ ናቸው፣ እንግዳ እንደዚህ ከሆነ ሌላ ሰው ይሆናል፣ እኔ ማግኘት አልፈልግም ብለው ወደ ጾማዕት ይባላል። በዋልድባ የጾማዕት የበዓት ስርዓት አለ። ሰው በቁመቱ ልክ ዋሻ ጉድጓድ ቆፍሮ የሚኖርበት ዛፍ ፈርፍሮ የሚኖርበት ስርዓት አለ። ዲማ ይባላል የዛፉ ስርዓት ደግሞ። በዛፍ ውስጥ ይኖራሉ። በዚያው እየኖሩ እንግዲህ ሲያርፉም በዚያው አርፈው ዛፉ ህይወቱን ይቀጥላል። አባቶች በዛፉ ውስጥ ይቀራሉ እዚያው መቃብር አድርገው እና ብዙ አይነት ታሪክ ያለበት ቦታ ነውና አባ ጊዮርጊስ ያው ተመልሰው ሄዱ። ሲመለሱ እመቤታችን ለአቡነ ሳሙኤል ተገልጻ እንዴ ወዳጅህን ለምን መለስከው አለቻቸው ይላል የአባ ጊዮርጊስ ገድል። አይ እንግዲህ በሌላ ጊዜ እመጣለሁ ብለው አባ ጊዮርጊስም ተመለሱ። ሲመለሱ በሌላ ጊዜ አባ ጊዮርጊስ አቡነ ሳሙኤል ዘዋልድባ አርፈዋል እና መቃብራቸውን አሳዩኝ ብለው መቃብራቸው ላይ ቆመው አባ ጊዮርጊስ ዘጋስጫ የአቡነ ሳሙኤልን ማህሌት የደረሱት ዋልድባ ነው። በሰቀጸ ጉርገዚ ፊስሕቅ ሥጋሁ አባ ሳሙኤል ዘምዑዝ ምንኩስናሁ አራዊተ ገዳም ሰናሁት ጋነዩ ቅድሜሁ አካል አንበሳ ግሩመ ይመጥን በእዴሁ ብለው ለአባ ሳሙኤል ደርሰውላቸዋል። ሙሉን የአቡነ ሳሙኤልን ማህሌት መቃብራቸው ላይ ቆመው ይላል የአባ ጊዮርጊስ ዘጋስጫ ገድል። አፈሩን ራሳቸው ላይ እየነሰነሱ እየወደቁ እየተነሱ አባ ሳሙኤልን አክብረዋል። እንዲህ አይነት ታሪክ ያለውና የዋልድባን ገዳም ታሪክ ስንናገር ውለን ስንናገር ብናድር አያልቅም። በረከቱ የአባቶቻችን በረከት በሁላችን ላይ ይደር። ስርዓተ ምንኩስናው ስምረት ነው። ይሄ በሌላ ቦታ በብዙ የለም፣ በዋልድባ ብቻ ያለ ስርዓት ነው። ልብሳቸው የምታዩት ወይባም ራሱ ሳይቀር የዋልድባ ስርዓት ነው። ከዋልድባ ውጪ እንደው ለመመሳሰል ካልሆነ ይሄ ስርዓት የዋልድባ ስርዓት ነው። አለባበሱም ስርዓቱ፣ ምግባቸውም ቋርፍ ነው። ባህላቸው የዋልድባ ባህል ህመም ካልገታው እድሜ ካልገታው በስተቀር ስራና ጸሎት ብቻ ነው። በዋልድባ ክፋት አይፈቀድም፣ ወሬ አይፈቀድም። በአጠቃላይ ታላቁ የኢትዮጵያ ታሪክ መዝጋቢ ከሆኑት የኛ የ19ኛው የ20ኛው ክፍለ ዘመን ሰው አንዱ ተክለ ጻድቅ መኩሪያ የኢትዮጵያ አስቄጠስ ነው ብለውታል። ዋልድባን በኢትዮጵያ ያለ አስቄጠስ ነው። አስቄጠስ በግብጽ ነው የሚታወቀው አሴቲኪ፣ በኢትዮጵያ ደግሞ ዋልድባ ነው ያለን እና ይሄ ትልቅ ታሪካዊ ቦታ፣ ይሄ ትልቅ ተነግሮ የማያልቅ ቦታ እኛ ልንረዳው ሳይሆን እኛ እንድንረዳበት። አሁን አንዳንድ ጊዜ እኔ እንደ ሰባኪ ሁል ጊዜ የሚገርመኝ እንደው ቤተ ክርስቲያን ምእመናንን በየቤታቸው አንኳኩታ ሳትጠራ ደወል ሳንደውል ይሄ ሁሉ ሰው ከቤተ ክርስቲያን እንዴት ተገኘ ስንል አንደኛው ምስጢር የአባቶቻችን ጸሎት ነው። የሰባኪያን ስብከታቸው እንዲሰምር፣ የመምህራን ትምህርታቸው እንዲሰምር፣ የአበው ቅዱሳን ጸሎታቸው እንዲሰምር የሚያደርገው እንደ ዋልድባ ያሉ አባቶች ጸሎት ነው። የዚህን ገዳም ስርዓት ጠብቆ እንዲቆይ ማድረግ በእውነት ሀገርም ቤተ ክርስቲያንም ሃይማኖትም ቤተሰብም ሕይወትም እንዲጠበቅ ማድረግ ነውና ይሄንን አደራ ሁላችን እንድንወጣ አባታችን እንዳሉት ለእናንተ በረከትን ይዘን መጣን እንጂ
እኛ መከራውንም ረሃቡንም ችለነው 1300 ሆነ ኖረናል፣ ወደፊትም እንኖራለን በእግዚአብሔር እርዳታ። ግን ይሄ በረከት ለሁላችሁ እንዲሆን ሁላችሁም እንድትሳተፉበት ነው ጥሪ የምናደርገው ብለዋል። የበረከቱ ተሳታፊ እግዚአብሔር ያድርገን። በመቀጠል የዛሬውን መርሃ ግብር የጋዜጣዊ መግለጫ የሚያቀርቡልን ቀሲስ ሙሴ ናቸው። እሳቸውን ወደዚህ ጋብዛለሁ። ወስሉ ሰናይ ዋድሉ ለጽድቅ፣ መልካሙን ተከተሉ ከበጎ ነገር ጋር ተባበሩ። ቅዱስ ጳውሎስ በመልእክቱ ለሮሜ ሰዎች ከምዕራፍ 12 ቁጥር 9። በሰሜን ጎንደር ሀገረ ስብከት የሚገኘው የታላቁ ጥንታዊና ትልቁ የዋልድባ አብረንተንት ገዳም ጥሪ። ዋልድባ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተ የመጀመሪያው የኢትዮጵያ ገዳም መድኃኒታችንም ከገነት ፍሬዎችን ውስጥ መርጦ ለአበው ገዳማውያን በሰጣቸው ስሟ ዋሌ ወይም ዋል በተባለች ዱባ መሰል ተክል ዋልድባ ተብሎ ስም የወጣለት በኢትዮጵያ በስፋት ትልቁ በታሪክ ጥንታዊና በትውፊት ቀዳማዊ ገዳም ነው። ዋልድባ በእውነተኛው የግብረ ብሕትውና ሥርዓተ ምንኩስና መሰረት ሥጋዬን ለአራዊት ነፍሴን ለክርስቶስ ሰውነቴን ለመከራ ነፍሴን ለሰማያዊ ክብር በማለት በጥበበ ምንኩስና የጸኑ አበው የሚኖሩበት፣ ጸሎት የማይቋረጥበት፣ አበው ከሥራ የማይደክሙበት፣ ሃይማኖታቸው የቀና አንድነታቸው የጸና ከምግባራቸው በላይ በትሩፋት የከበሩ ባህታውያን መገኛ ጥንታዊ ቅዱስ ገዳም ነው። እናት ሀገራችን ኢትዮጵያ የሐዋርያዊቷ ቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን አያሌ ገዳማት የሚገኙባት በቅዱሳን መካናት የከበረች ሀገር ናት። ከነዚህ ገዳማት ሁሉ ግን ሕያው ሆኖ እስከ ዛሬ በመቆየት የሚታወቀው የመጀመሪያው ገዳም ዋልድባ አንዱ ነው። በሰሜን ጎንደር ሀገረ ስብከት የሚገኘው ቅዱሱ ገዳም ዋልድባ የተመሰረተው በ485 ዓመተ ምህረት በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። አብረንተንት የተባለውም የመጀመሪያዎቹ መናንያን ብርሃናዊ ጎልማሳ መስሎ በመገለጽ መንገድ መርቶ ቦታውን ባርኮና አቅንቶ የሚበሉትን ዋል የሚባለውን ዱባ የሚመስለውን ፍሬ ከገነት አምጥቶ ሥርዓት ሰርቶ የማይጠፋ ቃል ኪዳንን ሰጥቶ የመሰረተላቸው መድኃኒታችን አምላካችን ኢየሱስ ክርስቶስ አንለይም አብረን ካንተ ጋር በማለታቸው ነው። ስለዚህ ዱባ በምትመስለው የዋል ተክል ዋልድባ ሲባል ከመድኃኒታችን አንለይም ጌታችን አብረን ከአንተ በማለታቸው ደግሞ አብራንተንት ተብሏል። እስካሁን ባሉን የታሪክ መረጃዎች ጥንታዊውን የዋልድባ ገዳም የሚቀድም ገዳም በሀገራችን የለም። ዋልድባ በስፋት ትልቅ ገዳም ነው። ከቀድሞ ጀምሮ በዋልድባ የሚኖሩ ገዳማውያን የሚያህል ቁጥር ያለው ገዳም የለም። በቤተ ክርስቲያናችን ታሪክ ዋልድባ ገዳም በግብፅ እንዳሉት ጥንታውያን ገዳማት ሁሉ የኢትዮጵያ አስቄጥስ የበረሃ ገነት አምሳለ ሰማይ የሆነ ገዳም ነው። አብረንተንት ዋልድባ የምንኩስና የጥንታዊ ስርዓት የብሕትውና ጥበብ
ዓለም ድል በመንሳት ሰማያዊ ቅድስናን የሚገኝበት የንጽህና የተጋድሎ ሕይወት አርአያነቱ ጠብቆ የቆየ የሕያዋንና የስውራን አንድነት ገዳም ነው። ብቸኛው የሥርዓተ ስምረት መገኛ የሞቀ የደመቀ የማይለበስበት የላመ የጣመ የማይበላበት ያለ ጸሎትና ያለ ተግባረ እድ የማይኖርበት የወይባ ቀለም በሚነከር ልብስ ምንኩስናን ብቻ በመልበስ የሚታወቁ መነኮሳት የሚያገለግል የትጉሃን አጸድ ነው። በዋልድባ አብረንተንት የምትናገረው የእመቤታችን ስዕለ ሉቃስ ጨምሮ በርካታ አባቶች ስነ ጥበብ፣ ስነ ጽሑፍ፣ የመንፈሳዊ ሥርዓተ ምንኩስና፣ የማኅበራዊና የትምህርት ቅርሶች መገኛ ነው። ከመጀመሪያዎቹ መናንያን ጀምሮ የታላላቆቹ አባቶች የነ አቡነ ሚናስ፣ የነ አቡነ ዘበራቅሊጦስ፣ የነ አቡነ ሳሙኤል በቅድስና መስቀላቸው ከድንጋይ የተሰራ ቆባቸው ጻማይት በተባለ መካነ ጸሎት ዛሬም በማያቋርጥ ቡራኬ ሰማያዊ ጸጋና ዘላለማዊ ክብር የሚሰጥበት ገድላቸው የሚነገርበት ቃል ኪዳናቸው የሚታደልበት የቅዱሳንና የቅድስና ምንጭ የበረከት መገኛ ነው። ዋልድባ አብረንታንት ስራ መፍታት፣ ክፉ ማውራት፣ ሕግ መጣስ የማይፈቀድበት ጠቢባን መነኮሳት፣ ስውራን አበው፣ ሊቃውንት መምህራን፣ ትጉሃን መናንያን ዘወትር ሳታቋርጡ ጸልዩ ብሎ ጌታችን ባስተማረው መሰረት ያለማቋረጥ መንፈሳዊ አገልግሎት የሚፈጽሙበት ከዓለም ተለይተው ከሀገር ርቀው ከሥጋዊ ዝምድና ተላቀው በትጋትና በአንድነት እንደ መላእክት በምስጋና ሰይጣንን ድል በመንሳት የሚኖሩ የአበው መነኮሳት መካነ ትጉሃን ነው። ዋልድባ የሚሰራ እንጂ የሰነፍ መጦሪያ አይደለም። ጸሎት ምግባቸው፣ ስራ ክብራቸው፣ መንፈሳዊ ተጋድሎ ባህላቸው፣ ፍቅር መለያቸው፣ አንድነት ጌጣቸው፣ ትምህርትና ዕውቀት ዘወትር ግብራቸው የሆኑ አበው መዝገብ ነው። ሐዋርያው በመልእክቱ የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱ ጋር ሰቀሉ እንዳለው መካነ ፍጹማን የሆነው ቅዱስ ዋልድባ ገዳም ሥጋቸውን ከነምኞቱ ሰቅለው በመንፈሳዊ ልዕልና የሚኖሩ የተጋድሎ ስማቸው የበዛ ግሁሳን፣ ስውራን፣ ህዱአን፣ ትሑታን ባህታውያንና መናንያን በቋርፍ ሳይማረሩ መጽሐፍትን በማንበብና በመዘከር በመማርና በማስተማር በጸሎትና በቁመት ያለ መሰልቸት በመንፈሳዊ ደስታ በቅድስና የሚያገለግሉባት ገዳም ከሰማይ ዝቅ ከምድር ከፍ ያለች የበረከት ቦታ አድርገው ከእኛ ትውልድ አደርሰዋል። የዋልድባ አብረንታንት አበው ሰማዕታት ጥንታዊ ታሪካቸው ነው። ያለምንም ድጋፍና እርዳታ ገዳሙ በጉዲት፣ በበርበር፣ በደርቡሽና በበርካታ ሽፍቶች የተወረረ መከራን ሲጋፈጡ ሰማዕትነትን በመሽቀዳደም ሲቀበሉ ቆይተዋል። ገዳማቸው እንዳይጠፋ፣ አንድነቱ እንዳይፈታ፣ አበውን እንዳይበተኑ የሚቻላቸውን ሁሉ ሲያደርጉ ኖረዋል። በዚህም ትጋት ከነገሥታት ርስትን ጉልትን ሳይቀበሉ ከምዕመናን ምጽዋትን ሳይለምኑ ገዳሙን አጽንተው የትውልድ አደራን ተወጥተዋል። ዛሬ ግን አንድ ጥሪ ለሁላችን አቅርበዋል። ገዳማቸው ዋልድባ የጠመመው ቀንቶ
ተስፋ የቆረጠው ተጽናንቶ፣ ደካማው በርትቶ፣ ኃጢአተኛው ነጽቶ፣ በጸሎታቸው የሀገር መከራ አርቀው፣ አባር ቸነፈርን ገስጸው፣ የተጣላውን አስታርቀው፣ ምስጢረ ሃይማኖትን ጠብቀው እንዲኖሩ ያደረጋቸው ነውና ከኛ ወቅታዊ ትብብርን አቅርበዋል። ዋልድባን መጠበቅና መንከባከብ ሀገርን፣ ቤተ ክርስቲያንን፣ ቤተሰብን፣ ራስን ማስከበር ነው። በዋልድባ እኛ ሳናውቃቸው ስለ እኛ የሚጨነቁ፣ ሀገር ሳትመዘግባቸው ስለ ሀገር የሚጸልዩ፣ ትውልድ ሳያስባቸው እነሱ ትውልድን የሚያዘክሩ፣ ራሳቸውን ሰጥተው ስለ ሀገር የሚለምኑ አበውና መካነ ቅዱሳን ነው። ለዚህ ገዳም ጥሪ ሐዋርያው ከበጎ ነገር ጋር ተባበሩ በማለት እንዳዘዘን ልንተባበር ይገባል። ከላይ እንደተገለጸው በሀገራችን በስፋት ትልቁ፣ በታሪክ ጥንታዊና የመጀመሪያው በስርዓት ያልተፋለሰው ገዳም ካሉት መንፈሳዊ፣ ታሪካዊና ስነ ጥበባዊ ሀብቶች በተጨማሪ በተፈጥሮ ሀብት የከበረ፣ በአራቱ ማያተ አፍላጋት የተከበበ፣ በርካታ ውሃ፣ የደን የመሬት ሀብት ያለው ገዳም ነው። ዛሬ ለዚህ ጥሪ መሰረት የሆነው ይህን ሀብት በአግባቡ በሰለጠነ በተቀናጀና በተጠና መንገድ ለማልማት የዋልድባ ገዳምን ሕልውና በላቀ ሁኔታ ለማስቀጠል ትውልዱ ትውፊቱና ቅርሱ ተጠብቆ ስርዓተ አበው ሳይፋለስ ለተተኪ ትውልድ ለማስተላለፍ ለማስረከብ የሚያስችል ተግባር ለማከናወን ነው። ለዚህ ሲባል በሰሜን ጎንደር ሀገረ ስብከት እውቅና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ፈቃድ በቁጥር 3363 ህዝባር 177 ህዝባር 2017 በቀን 02 10ኛ ወር 2017 ዓ.ም ለዋልድባ ብራንታንት መድኃኔ ዓለም ገዳም ዘቤተ አቡነ ሚናስ ማህበር የልማት ኮሚቴ የእውቅና ፈቃድ አግኝቶ ወደ ሥራ ገብቷል። በመጨረሻም ጥራችንን አክብራችሁ በመገኘታችሁ የተሰማኝን ልባዊ ደስታ በገዳሙ አባቶች በኮሚቴውና በራሴ ስም ልገልጽ እወዳለሁ። አመሰግናለሁ። የአበው በረከት፣ የቅዱሳን ቃል ኪዳን፣ የእመቤታችን ጸሎት፣ የመድኃኔ ዓለም ቸርነት ከሁላችን ጋር ይሁን። በረከተ አበው ይድረሰን። ወስብሐት ለእግዚአብሔር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የበዓለ ንግስ ጥሪ በቦስተን ማታፓ ቅድስት አርሴማ፣ በደብረ ሰላም ቅዱስ ሚካኤል ወቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ለሰማዕታችን ቅድስት አርሴማ በዓለ ንግስ በሰላም አደረሳችሁ። ታኅሳስ 5 2018 ዓመተ ምህረት ወይም ሰንዴይ ዲሴምበር 14 2025 በደብሩ ስርዓተ ቅዳሴና ሌሎች መንፈሳዊ አገልግሎቶች በስፍራው መምህር ደረጀና ሌሎች መምህራኖች ይገኛሉ። ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። ቤተክርስቲያን አትቅሩብኝ ትላለች። ምን ይፈልጋል የሚለውን ነገር በራሱ ማለት ነው ሁላችንም እዚህ ላይ የምንረባረብበት ነገር መኖር አለበት ብለን እናስባለን። ከፕሮጀክቶቹ ራሱ ውጪ እንኳን አብረንታንት ዘቤተ ሚናስ እንደ መነሻነቱ ማን ነው የሚለውን ሁሉ ሊደርስ የሚገቡትን ያህል ወይም ጥንታዊነቱ እንዳለ ሆኖ ተደራሽ ሆኗል ምእመናኑ ላይ የሚለውን ነገር ሁሉ አብሮ እንዲሰራ የምንፈልግበት ነገሮች አሉ። ተጨማሪ ምንድነው እንደ ሀብትና ገቢ አሰባሳቢ ምን ይጠበቃል? ያው ፕሮጀክቶቹን ቅድም እንደገለጹልን አባታችን በጣም ሰፊ አፋጣኝ የዛኑ ያህል ደግሞ ሁላችንንም ሊጋብዝና ልንረባረብ የሚያስፈልጉት ነገሮች እንዳሉ ሆነው
እኔ ምን ላድርግ እኔ አሻራዬን ምክንያቱም የሺህ ዓመታት ዘመናትን ያስቆጠረ ገዳም ላይ ዛሬ ላይ ደግሞ እኔ ምን ከኔ ይጠበቃል ብለን ሁላችንም እዚህ ላይ አሻራችንን ልናስቀምጥ ይገባናል ብዬ አስባለሁ። ስለዚህ በሀገር ውስጥም በውጭም በአውሮፓም ሩቅ ምስራቅ አሜሪካ ሌሎች ሀገሮች ላይ ያሉት ክርስቲያን ወገኖቻችን ለዚህ ለተቀደሰ ዓላማ እኛ ያገኘነውን በረከት ምክንያቱም እዚህ ጋር እኛ በቅተን ችለን እውቀት ኖሮን አይደለም፣ ግን እግዚአብሔር ሲመርጥ ያው ጋን በጠጠር ይደገፋል የሚባል ነገር አለ። ያቺን ጠጠር ሁላችንም ደግሞ እዛች ቦታ ላይ የምናስቀምጥበትን ነገር እግዚአብሔር እንዲፈቅድልንና በረከቱን ሁላችንም እንድንሳተፍ ስንል የገቢ የማሰባሰብ ሀሳብ ያው እቅዶች አሉን። ገና አሁን ዛሬ ላይ እንግዲህ የኮሚቴውን ምስረታና ስለ ገዳሙ እውቅና ነው እየሰጠን ያለ ነው። በጣም ሰፊ ተደጋጋሚ የሆኑ ደግሞ የገቢ ማሰባሰቢያ እቅዶች አሉንና በተቻለ በተጠቀሱት አድራሻችን ቅድስት ሥላሴ ዩኒቨርሲቲ 2ኛ ፎቅ ላይ ነው። እነዛ ቦታ ላይ በመገኘት በገለጽናቸው ቅድም ስልክ ቁጥሮች ሚዲያዎቹም ላይ እንግዲህ ይገለጻሉ ብዬ አስባለሁ። በተገለጹት አካውንቶችና ባሉት ስልክ ቁጥሮች ሁሉ በአቅም በጉልበት በጊዜ በገንዘብ በሁሉም እንግዲህ በማቴሪያልም ሊሆን ይችላል ሁላችንም ይህንን ዓላማ እንድንደግፍ ጥሪያችንን እናስተላልፋለን። ሌላው እንግዲህ ለመጀመሪያ ጊዜ እንደ ትውውቅ እንደ አባል ይህንን ዓላማ ልደግፍና ልሳተፍ እገባለሁኝ ብሎ ይህንን ጥሪ የሚሰማ ሁሉ ደግሞ ሞንጎሊያ ሆቴል ላይ ህዳር 5 10 ሰዓት ተኩል እዚሁ ማለት ነው ሆቴሉ ታህሳስ 5 ላይ 10 ሰዓት ተኩል የራት ፕሮግራምና የአባቶች ቡራኬ አዘጋጅተናል። ከቦታው ላይ የመጡት አባቶች የምታዩቸው ቦታው ላይ ማዮርዳኖስን እምነቱን ቡራኬውን ያሉትን በረከቶች ሁሉ ለኛ ለልጆቻቸው አስተላልፈው መልእክቱን ይሄዳሉና እባካችሁ ሁላችሁም በዚህ በተቀደሰው ቀን እንዳትቀሩብን እንድትገኙልን ስንል ጥሪያችንን እናስተላልፋለን። አመሰግናለሁ። ቀደም ሲል ያው ዋልድባ ሲባል ያው በዋልድባ ውስጥ ዋልድባ አብረንታንት ይሄ አሁን አባቶች የመጡበት የአብረንታንት ገዳም ነው። ዋልድባ ሰቋርና ዋልድባ ዳልሽህ ባለፈው ሳምንት እኔም የነበርኩበት የዳልሽህ ገዳም ዳልሻህ ገዳም ተመሳሳይ ጥሪን አስተላልፏል። ይሄ አይጣላም፣ በዚሁ እንያዘው። ተመሳሳይ ማህበሩ እንግዲህ ገዳሙ ያው ዋልድባ ሲባል ሁሉም አመሰራረቱ አንድ ቢሆንም ያው ይሄ እንግዲህ በጣም ረጅም ታሪክ ዳልሻህ እንዴት ተመሰረተ፣ ሰቋር እንዴት ተመሰረተ ያው በጽሁፍ ቅድም አባታችን ተናግረዋል። በጽሁፉም ላይ ሰፍሯል። እንዴት እንደተመሰረቱ መቼ እንደተመሰረቱ ያው የቤተክርስቲያኗ የቤተክርስቲያናችን ታሪክ ነው። የዳልሻህም የሰቋርም አመሰራረት የዋልድባም ገዳም ታሪክ ነው። በመካከላቸው በጣም ብዙ ርቀት አለ። የቦታዎቹ ርቀቶች አሉ። ግን ዋልድባ ነው ምንጊዜም ቢሆን ማህበራቱ በዳልሻህም በሰቋርም ያሉት አባቶች በተለይ በዳልሻህ ባለፈው ሳምንት ድጋፍ ጠይቀዋል። ይሄ የሚጣላ ጉዳይ አይደለም። አብረንታንትን በተመለከተ ግን ያሉት አባቶች ከፊታችሁ ያሉት አባቶች ናቸው። የአብረንታንት ዋልድባ ቤተ ምናስ አባቶች እኒህ የምታያቸው አባቶች ናቸው። ቅድም ስለ አቡነ ሚናስም ነግሬያችኋለሁ። ቤተ ሚናስ ወይም አቡነ ሚናስ ማለትም በዋልድባ በጣም ከሚከበሩት ብዙ ቃል ኪዳን ካላቸው በእውነት የአቡነ ሚናስን ቃል ኪዳን ስንክሳሩንም ገድላቸውንም ስታነቡ እንዴት የሚገርም ቃል ኪዳን እንደሆነ እግዚአብሔር የሰጣቸው በተጋድሏቸው መንግስቱን ጽድቁን አውርሷቸው ለእኛ ደግሞ ባለሟል ያደረጋቸው አባቶች በጣም ድንቅ ቃል ኪዳን ያላቸው በጸሎታቸው ዋልድባን እስከ ዓለም ፍጻሜ ድረስ የሚጠብቁ አባት ናቸው። በዋልድባ በመሪነት በአባትነትም እንደገና ደግሞ በብህትውናም በተጋድሎም በቅድስና የበቁ አባት ናቸው አቡነ ሚናስ እና ታሪኩ በስንክሳሩም የምታገኙት ነው። በገድልም አላቸው። ምናልባት አባቶች ወደፊት የአቡነ ሚናስን ገድል ከየመጽሐፍቶቻቸው አጠራቅመው በሚገባ አሳትመው ያደርሱናል፣ ህዝብ ይባረክባቸዋል ብለን እናስባለን። እኛም ለዚያ የምንችለውን ነገር እናደርጋለን። ስለዚህ ይሄ ብዙ የሚጣላ ነገር አይደለም። አሁንም ለምእመናን ለሁሉም
ዋልድባን ለመደገፍ ለሚፈልጉ ሁሉ መግለጽ የምንፈልገው የዋልድባ አባቶች ከክቡር አባታችን አበምኔቱ ጀምሮ ዋልድባን የሚወክሉት አባቶች አሁን ከፊታችን ያሉት አባቶች ናቸው። የሚቀጥለው ሳምንት በገቢ ማሰባሰቢያው መርሃ ግብር ላይ በዝርዝር ፕሮጀክት ይቀርባል። ያን ጊዜ የፕሮጀክቱን መጠንም ታዩታላችሁ። እንደው ጀስት አንዱን ያክል እንኳን ለመጥቀስ ያክል የቋርፉ የሚለማው ብቻ 200 ሄክታር ነው መገመት ትችላላችሁ ማለት ነው። ያንን ለማልማት የሚኖረው ውሃ የሚኖረው ነገር አንዷ ፕሮጀክት ብቻ ማለት ነውና ያ ሊጠይቅ የሚችለው ነገርም መገመት ይቻላል። ስለዚህ ይሄንን የሚቀጥለው ሳምንት በገቢ ማሰባሰብ ፕሮግራሙ ላይ ስለሚቀርብ በሱ ላይ ብናቀርብላችሁ ጊዜ አንሻማም። ይሄ አንዱ ነው። ሁለተኛው እንዳጠቃላይ በጣም ሰፊ ቦታ ነው። ከ460 ሄክታር ኪሎ ሜትር ስኩዌር በላይ የሆነ ቦታ ነው። ከ460 ኪሎ ሜትር ስኩዌር በላይ የሆነ ቦታ ነው ቦታው ማለት ነው። አጠቃላይ የዛን የስነ ምህዳርን ስራ ቅድም እንደጠቀስኩትኝ አካባቢውን ተፈጥሯዊ ይዘት ጠብቆ የሚተከሉ ደኖችን አስተካክሎ ቦታውን በተቀመጠው ዓላማ መሰረት እንደምታውቁት የዋልድባ ዓላማ መንፈሳዊ ዓላማ ነው። መንፈሳዊ ዓላማውን ደግሞ ለዓለም እንዲደርስ ለሀገሪቷ እንዲደርስ ለማድረግ ስለሆነ በዝርዝር ሰፊ የሆኑ ስራዎች የተሰሩ ስለሆነ እያንዳንዳቸውን አሁን በዚህ መድረክ ሳይሆን የሚቀጥለው ሳምንት እንዳትቀሩ በዝርዝር የሚቀርብ ስለሚሆን ይሄንም ጨምሮ እዛው ታገኙታላችሁ ማለት ነው። ሰፊ ፕሮጀክቶች ናቸው ለማለት ነው። አመሰግናለሁ። እስካሁን ድረስ የታሰቡት የቀረቡት የተሰጠው ጋዜጣዊ መግለጫ አጠቃላይ መሬት ላይ መውረድ የሚችለው የህዝብ ግንኙነቱ በሚያደርገው እንቅስቃሴ ነው። ይህም ለመጀመሪያ ጊዜ ዛሬ አሃዱ ብለን የጀመርነው ይህንን የጋዜጣዊ መግለጫ ወይም ደግሞ ፕሬስ ኮንፈረንስ ብለን ያዘጋጀነው መርሃ ግብር ነው። ይሄ የተዘጋጀው በዚህ የህዝብ ግንኙነት ክፍል ስለሆነ ስራችንን እንደጀመርን ሁላችሁም እንድታውቁልን ከዚህ በኋላ በሚዲያው በዓለም በሚገኙት ማህበረሰብ ሁሉ እንዲደርስ እንድታረጉልን ነው። ሁለተኛ በእጃችሁ ላይ የገባ ይህም በራሪ ወረቀት ባጭሩ በርካታ ነገሮችን የሚናገር ነው። ጥቅል የሆኑ ነገሮችን ይዟል። በዝርዝር ደግሞ በየጊዜው እንደዚሁ እያዘጋጀን የምናስተዋውቅ ይሆናል። የምናስተዋውቅባቸው መንገዶች አንደኛው አሁን ከባለሙያዎች የደረሰ ነገር ነው። ዌብሳይቱን ላስተዋውቅ ብዬ ነበረ። ዶሜን መገዛት አለበት። ስለዚህ እሱን ልክ እንደጨረስን ይፋ እናደርጋለን ነው። ብዙ ይፋ የምናደርግባቸው መንገዶች ስለሚኖሩን ከእናንተም ጋራ በመገናኘት ሌላው ግን የዩቲዩብ አካውንት ተከፍቷል። የቴሌግራም አካውንት ተከፍቷል። የቲክቶክ አካውንት ተከፍቷል። የዋትሳፕም አለ። ሁሉም እነዚህ በሙሉ የዚህ ነገር ማስተዋወቂያዎች ናቸው። ራሱን የቻለ የኢሜይል አድራሻ አለው ይህ የልማት ኮሚቴ ማለት ነው። እሱንም እንጠቀማለን። የተቀመጡት ዝርዝር 3 ስልኮች አሉ። የጽህፈት ቤት ስልክ አለ፣ የሀብት አሰባሰብ ክፍል ስልክ አለ፣ የህዝብ ግንኙነት ክፍል ስልክ አለ፣ እንዲሁም የፕሮጀክትም ዝግጅት ክፍል አለ። የጎደለ ካለ እሱን ቅስቀሳና ሀብት ብያለሁኝ፣ ህዝብ ግንኙነት ብያለሁኝ፣ የፕሮጀክት ዝግጅት ክፍል ብያለሁ፣ የጽህፈት ቤት ስልኮች አሉ ብለናል። እንግዲህ እነዚህን ይዘን አድራሻ ሙሉ በሙሉ ስራ የምንጀምርበት ቢሮ ያለቀለት አለን። የተጠቀሰው የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፎቅ 2ኛ ህንፃ ላይ የድሮ ሸክላ ህንፃ በሚባል የሚታወቀው እዛ ላይ አለን። እንግዲህ በእነዚህ ሁሉ ምዕመናን እንዲያገኙን ሚዲያዎች የበኩላችሁን ድርሻ እንድታበረክቱ እናንተም ከዋልድባ በረከት እያገኛችሁን ያላችሁት በዚህ ሰዓት ከምንም በላይ መባረክ ነው። በእውነት እነዚህ ከ1000 ዓመት በላይ ከገዳማቸው ወጥተው የማያውቁትን አባቶች በዚህ ቦታ ላይ እንድናገኛቸው ነው። የነገሩን ነገር ቢኖር እኛ መከራውንም ችግሩንም ሁሉንም ችለን ተቋቁመን መኖር እንችላለን። ይሄ ለምንኩስና ህይወት የተሰጠረው ግን ለዚህ ዓለም በረከት ደግሞ እንድንሆን ታዘን መተናል ነው ያሉትና ለሁላችንም እንግዲህ በረከታቸው ይድረሰን። ባጭሩ መናገር የምፈልገው ይህንን ነው። ወደፊት በተለያዩ አገልግሎቶች እንገናኛለን። የሚሰሩት እያንዳንዳቸው በነገራችን ላይ ትንሽም ሜጋም ፕሮጀክቶች ተቀርጸዋል። በዚሁ አጋጣሚ የሚቀጥለው ሳምንት የተባለ ስለሆነ እሱን በቦታው ተገኝተን እንድናየው ነው በደንብ እንጂ ሁለቱም ፕሮጀክቶች ተቀርጸዋል። የውስጥም የውጭም ተብለው
የአጭር ጊዜ መካከለኛ ጊዜና የረዥም ጊዜም ተብለው ፕሮጀክቶቹ ስለተቀረጹ እነሱም በሂደት እኛ ራሳችን በዚህ በህዝብ ግንኙነት ባሉን መገናኛዎች በሙሉ የምናስተዋውቅ ይሆናል። ፕሮጀክቶችም ተግባራዊ ሲደረጉ እያንዳንዳቸውን የደረሱባቸውን ደረጃዎች በዚሁ በመገናኛችን እናሳውቃለን። ምዕመናን ግልጽ የሆነ አሰራር እንዳለን እንዲያውቁ እንፈልጋለን። በውስጥም የኦዲትና ኢንስፔክሽን ወይም የውስጥ አሰራርና አጠቃላይ ቁጥጥሩን በተመለከተም ራሱን የቻለ ክፍል ስላለው እነሱም በሚገባ ምንም አይነት እንከን ሳይኖር ምዕመናን እንደተደሰቱ አባቶችም እንደረኩ መረጃዎችን እናደርሳለን ለማለት ነው። ሀሳብና አስተያየትም የሚኖራችሁ ቢሆን ምዕመናን ሁሉም የእናንተው ስለሆነ ሀሳባችሁን አስተያየታችሁን በየጊዜው በተጠቀሱትም ስልኮች በአድራሻዎቻችን እንድታሳውቁን ለማሳሰብ ያክል ነው። እግዚአብሔር ያክብርልኝ። ይቆየን። ሁሉንም እናመሰግናለን። መርሃ ግብሩን እንግዲህ ያጠናቀናል። ከዚህ በመጨረሻ ቀደም ሲል እንዳልኩት ስለ ቋርፍ ምንነትና ያነግረውን በጸሎት ያጠናቅቁልናል። በእውነት እዚህ ተገኝታችሁ ይህንን ትልቅ ዓላማ ይህንን ትልቅ ፕሮጀክት ሀገራዊ የቤተ ክርስቲያን የእናት ቤተ ክርስቲያን ጥሪ ተቀብላችሁ መታችሁ ይሄን ለመዘገብ ፈቃደኛ ስለሆናችሁ ከልብ እናመሰግናለን። በተደጋጋሚ የምንነግራችሁ ዋልድባን መታደግ ሀገርን መታደግ፣ ዋልድባን መታደግ ቤተ ክርስቲያንን መታደግ፣ ዋልድባን መጠበቅና መንከባከብ የራስን መጠበቅና ራስን መንከባከብ ነው። ለዋልድባ የምናደርጋት እያንዳንዷ ነገር በዋልድባ የበረከት መዝገብ ትመዘገባለች። እያንዳንዷ እነዚህ አባቶች የሚመዘግቡ በጎ ስራችንን መዝግበው ከፈጣሪያችን ጋር ማርልን ይቅርበልልን ብለው የሚለምኑ አባቶች ናቸው። ወደፊትም ዛሬም ጀምሮ ላደረጋችሁት ሁሉ የዋልድባ አባቶች በልብም በሰነድም መዝገብ ይመዘገባል። ሀገራችንን ኢትዮጵያን ቤተክርስቲያን እናታችንን ገዳማቱን ሁሉ በአባቶቻችን ጸሎት ይጠብቅልን። የዛሬው መርሃ ግብር እንግዲህ በሰሜን ጎንደር ሀገረ ስብከት በዋልድባ አብረንታንት ቤተ ሚናስ ማህበር የተዘጋጀ መርሃ ግብር ነው። ይሄንን ገዳም እንታደግ፣ ሀገራችን እንታደግ እላለሁ። የኔም በኔ በኩል ያለውን በዚሁ እናጠናቅቃለን። ወደ አባቶች ወስዳችኋለሁ። አብራችሁን ከኛ ጋር ስለሆናችሁ እግዚአብሔር ይስጥልን። የአባቶቻችን በረከት በሁላችን። ለቋርፉ ቋርፍ የሚባሉት ሶስት ናቸው። አንደኛ ገመሎ፣ ሁለተኛ ጣብሌ፣ ሶስተኛ ቋርፍ ናቸው። እነዚህ ሶስቶቹ በየወቅታቸው ይቆፈሩና ይቀቀላሉ። እነዚያ የተቀቀሉት ይደርቃሉ። ከደረቁ ወዲያ በየቦታቸው ይቀመጣሉ። እነዚህ በቤተ እግዚአብሔር በትንሽ በትንሹ እየተቀቀሉ በየፋጋቸው ይቆንናሉ። እነዚህም ሲቆነኑ ግፍሮ የሚባል ትንሽ አብሬ ይቆንናል። ግፍሮ የተባለው ንጉ ነው። ንጉ እንደዙ ተገዝቶ ይታመስና ይወቀጣል። ያ የተወቀጠው በኋላ ከተወቀጠ ወዳ ግፍሮ ይባላል። እነዚያ ሁለቶቹ በአንድ ፋጋ ይሰጣሉ። ወጡም ደግሞ ተልባ ነው። ተልባው ይቀቀልና እነሱም በትንሽ ለብቻቸው ይሰጣሉ። ያንን መነኮሳቱ አባቶች ይዘው በየቤታቸው ይሄዳሉ። የሚቆንነውም 9 ሰዓት ይዞ እስከ 11 ነው። ውሎ የሚበሉትም አሉ። ከዛ ደግሞ አክፍለው የሚበሉት አሉ። ይህ ምግብ ካልተገኘ ግን የጠነከረ በዛው ይሞታል። ያልተቻለው ቦታ ለቆ ይሄዳል እንጂ ሌላ ምግብ ሊበላም አይችልም። ይህም የተወሰነ በሰው ሳይሆን በጌታችን በኢየሱስ ክርስቶስ በመድኃኔዓለም ስም ስለሆነ ያ ነገር ጠፍቶ ሰውም በረሃብ ከሚሞት ሰውም ፈርቶ ቦታ ለቆ ከሚሄድ ተብሎ ይሄ ሁሉ ታስቦ ነው የተመጣውና ግን ዋናው ነገር መነኮሳቱ በረሃብ ቢሞቱ ክብራቸው የበለጠ ነው። ይሁን እንጂ ገዳሙ የሁሉ የኢትዮጵያ ቀርቶ የዓለም ስለሆነ ገዳሙ እንዳይፈታ እናንተም ተተክታችሁ ወደፊት በዛው በአባቶቻችን ቦታ ተቀምጣችሁ ክብርን እንደምታገኙ ገዳማችሁን የሚጠብቁ አባቶች ናቸው። እናንተ ስትረዱ ገዳሙ ይጠበቃል። ገዳሙ ከተጠበቀ እናንተም የአባቶችን ክብር ታገኛላችሁ በማለት ይህ ሁሉ ታስቦበት ነው። እንደገና ደግሞ ሁለተኛውም እንደዚህ ሆኖ ቢገኝም ይሄ ልማቱ ከፍጻሜ ከደረሰ ወዳ
እንደዚሁ እንደ ገዳሙ የሚቸገሩትን ገዳማት በየመንገዱ የወደቁ ወገኖቻችን አብረን ልንሳተፈው ነው የሚገኘው ማለት ነው። ህዝበ ክርስቲያን እጁን የሚዘረጋው ህዝበ ክርስቲያን እንግዲህ በገንዘቡ፣ በጉልበቱ፣ በእውቀቱ ይራዳል እና ሁላችሁ እንግዲህ የተራዳው ሁሉ በመንግስተ ሰማያት በአንድነት እንቀመጣለን ማለት ነው። ትልቁ ነገር ግን ህዝቡ እንዲያውቅልን ክብሩ ለእናንተ ነው። መነኮሳት ከረሃባቸው ቢድኑ ክብራቸው ለእናንተ እያካፈሉ ነው። ይህን ደግሞ እንድታውቁት። አዎ ከሁሉ መቼም ረሃብ ኃይል ነው። በላይ አሰብን ያዳነ ረሃብ ነው እና አባቶች ትልቁ ነገር ቦታችሁን የሚጠብቁላችሁ መሆኑን ቦታችሁ እንዳይፈታ እንድትራዱት ነው። ይሄ ነው እና ከዚህ ላይ እዚህ ተሰባሰባችሁ ኮሚቴው ሁሉ እግዚአብሔር አምላክ ይጠብቃችሁ። በእናንተ ምክንያት ሁሉ ህዝቡ እንዲጠቀም ያደርግልን። በእናንተ ምክንያት በገንዘብም በጉልበትም በእውቀትም የሚራዱት ሁሉ የመንግስተ ሰማያት ወገኖች ያድርግልን። እግዚአብሔር ይስጥልን። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት